በጣም ነው የሚተውነው በጣም እስቲ ዮኒ ማኛን ተመልከቱት ሙስሊም ሆኗል ጴንጤ ሆኖ ነበር ከዛ ኦርቶዶክስ ሆነ ከዛ ኤቲስትና ፓጋን ሆኖ ነበር ሃይማኖት የለሽ ሆኖ ነበር ፖለቲከኛ ይሆናል ዘረኛ ይሆናል የሆነ መንግስት ይደግፋል ይሄን ተወና ወደዚህ ይመጣል ይሄን ተሰሩ መልሶ ደግሞ የተሳደበው ደግሞ ይደግፋል ይሄ ሁሉ ነገር በወንድማችን በዮኒ ማኛ ላይ ይታይ ነበር መንፈስ ቡዳ ሲሆን በእኛ ውስጥ ቡዳ ሲሆን ካሜራ ፊት ብናስመስልም ሪል የሆነው ላይፋችን ላይ ደግሞ ምን ሆኜ ነው ግን ምን ያረኩ ነው አቡ በቃ ምን ላግ በቃ ይሄ ግዴታ ኦሬዲ ጸባይ ታውቋል ብሎ በዛው የሚቀጥልበት የሌባ አይነ ደረቅ መልሶ ልብ ያደርቅ ነው የሚያደርገው ቀጥሎ ደግሞ ምን ያደርጋል ካፈርኩ አይመልሰኝ ያደርጋቸዋል ካፈርኩ አይመልሰኝ ማለት ተነቅቶባቸው ታውቆባቸው የሚያወሩት ነገር ታራ ነገር እንደሆነ ህዝብ እንደሚያውቅ ያወቁም ይቀጥሉበታል በዛው ከዛ ደግሞ ናርሲሲስት የሆነ ባህሪያቸው ይመጣል ናርሲሲስት ማለት ራሳቸውን አካብደው ለሰዎች መግለጽ የተዋረዱ ሰዎች ሆኖ እንዳይታወቁ እንዳይታዩ በሰዎች ስነ ልቦና በሰዎች ልብ ላይ ስለነሱ ክብደት ለመስጠት መጽሐፍ ቅዱስን ተገን ያደርጋሉ ሃይማኖትን ተገን ያደርጋሉ ፖለቲካን ተገን ያደርጋሉ መጽሐፍቶችን ተገን ያደርጋሉ እነሱ ጥሩ እንደሆኑ ለማሳየት እነሱ መልካም እንደሆኑ ለማሳየት ፈጽሞ አሁን የጌታ እንደሆኑ ለማሳየት አሁን እንደዳኑ እንደተለወጡ ሀብታም እንደሆኑ በጣም የሚገራርም ስራዎች እየሰሩ እንደሆነ ለማሳየት በካሜራ ፊት ይተውናሉ ከካሜራ በስተጀርባ ከመድረክ በስተጀርባ ግን ላይፍ ሌላ ነው ይሄ ነው ቡዳ መንፈስ ማለት እና ወደዚህ እንምጣና ለነዚህ ሁለት ባልና ሚስቶች የኛን ትምህርት ለሚያዳምጡት ምን ብሎ ነው ሲነግራቸው የነበረው እኔ ሚስቴን አዝያት ነው የኖርኩት ብዬ ብናገርም ከሷ ግን ብዙ ተምሬያለሁ እብድ እንደሆነች አውቃለሁ ኢቭን ተኝተን ሶስት ነን አልጋ ላይ አለ ሶስት ነን አውቃለሁ አለ ምን ማለት ነው አሉት ጀርባዬን ሰጥቼ ተኝቼ ሚስቴም ጀርባዋን ሰጣ ተኝታ ከኋላ መታ እንደዚህ የዳበሰችኝ የነካችኝ ይመስለኛል ተምሮ መጉደል አለ ብዙ ድካሞችና ዘመኖችንም አሳልፎ መጉደል አለ መሟላት አልቻለም ጎሏልና ብለን መጸለይ ያለብን ደግሞ ይዘነ የጎደለ ነገር አለ ይዘነው ጎሏል ይዘነው እያነከው ይጎላል ኑሮህ ነው ይዘው ኑሮህን ይዘዋል ግን ጎደሎው ያመዝናል ዛሬ በሰማይ በሳተላይት ካልወጣን በስተቀር ስለ ሰማያዊ ነገር የሚሰማን ስሜቶች ብዙም አይደሉም የነፍስ ብርሃን የነፍስ አካል የቅዱሳን መንፈስ የሰማይ መላእክት እርዳታ የበጎነት ተስፋ የምንናገረው ከክፉ ጠባይ ጋር ነው ከክፉ ባህሪ ጋር ነው የምንናገረው ከአመፃ ጋር ነው ከክህደት ጋር ነው ከምቀኝነት ጋር የምትናገረው ቋንቋ ፍሬ ያፈራም ትውልድን ያጠፋል እንጂ የሐሜት ኑሮ የክፋት ኑሮ የትችት ኑሮ የቀውስ ኑሮ የመከራ ኑሮ የመከራ ቋንቋ የሐዘን ቋንቋችን በሙሉ በደንብ ፈልጉና አገኙት ምን እንደምናወራ ምንድነው በበረከት ድምጽ ውስጥ ነው ያለነው በጽድቅ ቃል ውስጥ ነው ያለነው በሰማይ አምላክ ሐሳብ ውስጥ ነው ያለነው ድምጻችን ምን እያወራ ነው አዲስ ኪዳን ህዝብ ሰማይ ምስክርን አይቀበልም ቸግሮን ነው አሁን በጣም ስለቸገረን በብዙ ድንዛዜ ውስጥ ስላለፍን ነው አሁን ወደዚህ ምንድነው ነገሩ ይያልን የመጣ አሁን እዚህ ስለ እግዚአብሔር ቸርነት እንናገራለን ከዚህ በኋላ ደግሞ ስጋ ቁረጥ ነው ዛሬ በቃ እና ለአንድ አመት የምንሰናበተው ይመስላል ሁለት ወሩን እና ደናሁን ባይ ያልን ይመስላል ኒቆዲሞስ ልቡ ተነካ አሁን ሌሊት ይሄድ የነበረው ክርስቶስ ሲሰቀል የመጀመሪያው የክርስቶስን ስጋ አቅፎ ከመስቀል ላይ ያወረደው ማን ነው ማለት ነው ራሱ ኒቆዲሞስ ልቡ ያልተነካ ትውልድ በጎደሎነት ይቀጥላል እግዚአብሔር ሆይ ወደዚህ ስትመጣ ልቦናዬን ንካው ውስጤን ለውጠው ባህሪያቶችን ወደ ቅድስና መንፈስ ውሰድ ብለን መምጣት አለብን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን
አባቶች፣ ካህናት፣ ዲያቆናት፣ መነኮሳት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ዛሬ የተሰበከው ምስማክ ተቀኑ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ፣ ለእግዚአብሔር በፍርሃት ተገዙ በረአድም ደስ ይበላችሁ በሚለው በመዝሙር ምዕራፍ 2 ላይ ባለው በመነሳት ዛሬ በቤተ ክርስቲያናችን አጠራር ዘወረደ ይባላል። በዕብራይስጡ ሸያሬድ በሸማይም ይባላል። ከሰማይ የወረደው ሸያሬድ በሸማይም ብኔ አዳም ነው የሚለው። አደም የሚለው የሰው ልጅ ማለት ሲሆን ግን እኛ ጠበቅ ስናደርገው አዳም ብለነዋል። ግን አጠቃላይ አደም ማለት ቀዩ አፈር እንደማለት ነው። የሰው ልጅ ማለት ነው እና የሰው ልጅ ከሰማይ የወረደውን ኢየሱስ ክርስቶስን ሊያመለክተው ለኒቆዲሞስ ሲነግረው ከውሃና ከመንፈስ ቅዱስ ካልተወለድ የእግዚአብሔር መንግሥት መውረስ አይቻልም ስለው ይህ እንዴት ሊሆን ይችላል ነው ርዕሳችን። እንዴት ሊሆን ይችላል የሚለው ይሆናል። እግዚአብሔር ማስተዋሉን ይስጠን። የእስራኤል መምህር ነው። ታላቅ ነው፣ ብርቱ ነው። ስሙ ኒቆዲሞስ ነው። በዕብራይስጡ ናክዲሞን ይባላል። ይሄ ማለት በቀጥታ በእኛ ሲፈታ ናክዲሞን ድል ነሳው ማለት ነው። በእኛ በአማርኛ ስሙ ድል ነሳው ማለት ወይም አሸናፊ፣ ተለዋጭ፣ ተመሳሳይ ያተረጓጎም ባህሪያቶች አሉበትና በዚህ ውስጥ ሕዝብን፣ ወገንን፣ እስራኤልን፣ አይሁድ የሚያካትት ቃል ነው። ኒቆዲሞስ ማለት ምን ማለት ነው? ድል ነሳው ወይም አሸናፊ ማለት ነው። እንግዲህ ኒቆዲሞስ ይህንን ስም ይዞ በእስራኤላውያን ዘንድ የታወቀና ብርቱ ቁር ሲሆን ግን ከውሃና ከመንፈስ ቅዱስ መወለድ ያስፈልግሃል ሲለው ይህ እንዴት ሊሆን ይችላል? በስተርጅና ወደ እናቴ ማህፀን ገብቼ ነው የምወለደው። ይህ እንዴት ሊሆን ይችላል አለው። መጉደል የተለመደ የሰው ልጅ ጠባይ ነው። ሳናቀው የሚጎለን አለ፣ አውቀነው የሚጎለን አለ፣ ይዘነው ደግሞ የሚጎለን አለ። እግዚአብሔር ማስተዋሉን ይስጠን። በኒቆዲሞስ እነዚህ ጉድለቶች መካከል ሳያቀው የጎደለው አለ፣ ደግሞ አውቆትም የጎደለው አለ። የሕግ መምህር ነው፣ የእስራኤላውያን መምህር ነው። አንተ የእስራኤል መምህር ሆነ ምንም እንኳን ጠላቴ ብትሆንም እንደው እሷን ሳትረዳት በመሄድ በጣም አዝናለሁ። ሰፈር ውስጥ በጣም ነገረኛ የተባለች ሴት አለች፣ ግን አኩርፋ ነው የሞተችው። ማነው አኩርፋ ነው ጥላት ሄድከው ምናምን አሉት እና እሺ ብሎ ገንዘብ ሲልክ ነው የቆየው እና 1 ዓመት ሙሉ ገንዘብ ልኳል። ይድረሳት አይድረሳት እኚህ ሴትዮ የደወሉት ሴትዮ ይብሉት አይብሉት የሚታወቅ ነገር የለም። ቀፍለውት ይሁን አይሁን እስካሁን አይታወቅም። ግን ይሄንን ነገር ነግረውታልና በኋላ አንድ ጓደኛው ቡና የተጠጣ ጨዋታ የግል ጨዋታቸው መጫወት ሲጀምሩ የህብረቱ አልቆ የግል ጨዋታቸው ሲጫወቱ እንዴ ነው ታዲያ ላይፍ ይላቸዋል። ሰፈር ባከው ሁሉም እዛ እንደው እንደምታየው ሆነ የምታየው ጎረምሳ እዛም ነው የሚውለው። አንዳንዱ ይሰራል። በቃ ነው የደሃ መንደር ልጆች እኮ በጣም ብዙ ነገር ላይ ትንሽ እርዳታ ያስፈልገናል። ከባድ ነው። የሚያግዘን ሰው ከተገኘ እንሰራለን፣ ከሌለ ግን ተፍ ብለን ምናምን በዚህም በዛም ብለን የምናገኘው ይሏል። እና አይ በቃ አይዟችሁ እኔ የምልህ እንደው ምንም እንኳን ውስጥህ እንኳን ስቅ አይልህም አለው። ይሄ ጓደኛው እዚህ ያለው ጓደኛው ማለት ነው። ባለ ታሪካችን ወይም ከውጭ የመጣው ልጅ ዲያስፖራው ልበላችሁ። ዲያስፖራው ማለት እንዴት እንደው ዝም ብሎ ስቅ አይልህም? የሆነ በህልምህ
እንደው አንዱ የሆነ ነገር እንደው ልጅ እንኳን አይታየህም አለው። ማለት አልገባኝም አለ። አንተ እኮ ልጅ አለህ አለው። እኔ አለ አዎ እዚህ ሰፈር ልጅ አለ፣ እዚህ ሰፈር ልጅ አለ፣ ይሄን ታውቃለህ አለው። እኔ አላምንም። ዋት በቃ ደነገጠ። ምንድነው ምን ነግረህ ሆኗል? አረ ምንም አልነገርኩትም። ና አንተ ብሎ ጎትቶ ወሰደና አራት አስነቃ በእናትህ እኔ ራሴ ከመንደር ሴቶች ነው የሰማሁት። ተረጋጋ በእናትህ ምናምን አሉት። እና አንዳንድ እናቶች አንዳንዶቹ ሞተዋል ይሄን ሚስጥር የሚያውቁ ሰዎች። እና እኔ ልጅ አለኝ አዎ። ምን ሴት ነው ወንድ? ሴት። ወይኔ በእግዚአብሔር አራሳየኝ ታለች አለ። ቆይ እንደሱ አይደለም ተረጋጋ። የዛሬ 19 ዓመት ታስታውሳለህ የነበረችህን ጓደኛ አለው። አዎ አስታውሳለሁ። በጣም የምታምር ቆንጂዬ ጥርሰ ፍንጭት አለው። ለምን እሷን አስታወስክ አለው። በጣም ስላዘነችብኝ ሁልጊዜ ውስጤ ይነካል፣ በጣም ነው ማዝነው አለ። ኦኬ ስለዚህ ታስባት ነበር በሄድክበት ቦታ ሁሉ አለው። አዎ ለምንድን ነው በጣም ያዘንከው በሷ ወይም ያሳዘነች ወይም ደግሞ ውስጥ የሚነካው? በእናትህ የዛን ጊዜ እኮ በቃ ገና ልጅ ነበርኩኝ፣ አሁን 40 ምናምን ሆኖኛል። በቃ በገዛ ጓደኛዋ ላይ እንትን አልኩባት፣ ቺት አደረኩባትና አይኗ እያየ ጓደኛዋን ከንፈሯን ሳምኩባት። ተናደደች፣ ተለያየን። ከዛ ከጓደኛዋ ጋር ቀጠልን፣ እሷም ከጓደኛዋ ጋር ተቆራረጠች። ጓደኛዋ ውጭ ሆኜ ትደውልልኝ ነበረ። በቃ ምንም አልተረዳሁትም ነበር፣ አልገባኝም ነበርና ያለችበት ሁኔታ እስቲ ፎቶ አንስተሽ ላኪልኝ ስላት እንዳዘነች፣ ከቤት እንደማትወጣ፣ ህይወቷ እንደተጎዳ፣ ከእናትና አባቷ ጋር እንደተጣላች በዚህ ምክንያት ምናምን ተነግሮ የነበረ። በቃ ምንም ማድረግ አልችልም። ያን ጊዜ እኔ ማስበው ውጭ ሀገር ሌላ ላይፍ ምናምን ስለሆነ ከዛ ግን ውስጤ በቃ በጣም ይበሳጫል እና በጣም እሷን ባሰብኩ ቁጥር ውስጤ በጣም ይጎዳ ነበረ። ሌላ ሴት ያሳዘንኳት ሴት የለችም። በፍቃዳቸው ይቀርቡኛል፣ ተስማምተን እንለያያለን። ሴት መጉዳት ያቆምኩት ከሷ በኋላ ነው። የመጨረሻዬ ስለሆነች ሌላም ሴት ጎድቼም ስለማላቅ ድጋሚም ሌላ ሴት መጉዳት ስለማልፈልግ በሰላም እቀርባቸዋለሁ፣ ነግሬያቸው እንለያያለን። እንደዚህ ነው አልፈለኩም። በቃ እንደዚህ ችግር ዋሽቼም ሁሉ HIV እንዳለብኝ ማን ዋሽቼ የራኳቸው ሴቶች ሁሉ አሉ አለ። በል ልጅ አለ ከሷ እና አርግዛ ነው የተለያየ ነው አለ። አዎ ወይኔ በእግዚአብሔር በጣም አዘነ። ምንድነው ልጅ አለህ የሚባለው ነገር 3 ነገር ፈጥሮለታል። አንደኛ ለትዳር አንዲትን ሴት ቀርቦ መውለድ አልቻለችም ማለት አትወልድም አንተ ብላ ትታው ሄዳለች። ሁለተኛ ሌላ ሴት ቀርቦ አስወረድኩኝ አርግዣለሁ ስትል አስወርጅ አላት፣ የኔ አይደለም ብሎ አስቦ። ሶስተኛ ዶክተር ጋር ሲመረመር መውለድ ትችላለህ አንተ መካን አይደለህም አለው። ማለት በቃ አንተ በተፈጥሮ መካን አይደለህም፣ ደካማ አይደለም፣ እንትን ዘርህ ደካማ አይደለም፣ ደካማ ነው የሚባል አለ። ምንም እንኳን ፈሳሽ ማህፀን ውስጥ ቢያፈስም ምንም ሄዶ የሴትን እንቁላል መስበር የሚችል አቅም የሌለው ነው የሚባለው በሕክምና። ምናልባት ከተሳሳትኩኝ አስተካክሉኝ ዶክተሮች። እና አቅም አንተ በቃ መውለድ ትችላለህ ነው የተባለው ይሄ ሰው። እና ተምታተውበት ሳያገባ ምንም ሳይልም ከዛ በኋላ ኖረ። ይኸው ስንት 16 ዓመት ምናምን 19 ዓመት እንግዲህ የተለያየው ከልጅቷ ጋር ነው። የተቀረውን 4 ዓመት ምናምን ወይም 3 ዓመት ውጭ ሀገር ዝም ብሎ እዛም አለሊ ሆኖ ሲዞር ሲያገባ ሲፈታ የቆየበት ጊዜ ነው። ከዛ በኋላ ግን 16 ዓመት ሙሉ ስራ እየሰራና ያገኛትን ነጭ፣ ናይጄሪያዊ፣ ኢትዮጵያዊ፣ የሌላ ጃማይካዎች ምናምን ብዙ ሴቶች ቀርቤያለሁ አለ። ሁሉንም ሴቶች ለዝሙት ነው የምቀርባቸው፣ አለሊ ሆኜ ስዞር ስፈነጥስ ነው የኖርኩትና ገንዘብም ሀብታም የሆንኩት በዚህ ምክንያት ነው የሚለው። ለምን ገንዘብ ቆንጆ ስለሆነ ልጁ ገንዘብ ይሰጠዋል እንጂ አያወጣም። በቃ አንቀባረውት ምናምን አብሮ ኖሮ ነው። ከዛ እንደ ሹገር ማሚ አይነት ነገር ወይም ደግሞ እንደ ተጧሪ አይነት ነገር ነው የነበር። ውጭ ሀገር ግን የራሱ የሆነ ስራ ደግሞ አለው። ሌላው ይቺ አሁን የልጁ እናት ማለት ነው ወለደች ላይ የተባለችው ሴት በጣም ነው የምታፈቅረው፣ በጣም ነው የምትወደው። ቆንጆ ሴት ግን ፍቅር ይዛታል እንዴ ምናምን የሚባል ነገር አለ አይደል? ይዛታል። አዎ ይዛታል፣ በደንብ ነው ይዛት። ግን አትናገርም። ፍቅሯን ለመግለጽ ልቧ ይኮራል። እወድሃለሁ ለማለት ትቸገራለች። ለምን ቆንጆ እኔን ማየት እስኪያስጠላው ድረስ ነበረ እንዲጠላኝ ያደረገው። ከዛ እሁድ መጣ። በህዝብ መካከል በድንገት ነው ራቅ ብዬ ያየሁት። ህዝቡ ስለበዛ ምንም ማድረግ አልቻልኩም። ተጠመቀ። ምን ታይቶታል? 10 ደቂቃ አልቆየም። ዞር ስል ልብስ ብሎ ጠፍቷል። የለም። በኋላ ገረመኝ።
መድረክ ላይ ሲናገር አንተ ስታጠምቅ ጸበሉ ሲነካኝ አናት የተቃጠለ ላለመጮ ጥርሴን ነክሼ በግድ ተጠመቅኩ ጣጣ ከሚመጣብኝ ለምን አልጠፋም ብዬ ሄድኩኛል። ትላንት ደግሞ ኪዳነ ምሕረት ራሷን ቀልቅላ መጣችው። የሀገር ነገር ተናግሮ ተሸኘለት፣ ነፃ ወጥቶ ሄደ። አንዳንድ ሰው የኛን ትምህርት የኛን አገልግሎት ማየት ያስጠላዋል። ግን የማይረባውን ቪዲዮ ቁጭ ብሎ እያየ ጊዜውን ይገላል። የማይጠቅመውን ሲያይ የሚጠቅመው ይመስለዋል። የሚጠቅመውን ደግሞ ሲያይ ማይጠቅመው ይመስለዋል። ህሊናውን ልቦናውን አጅሬ ሲቆጣጠረው በቃ ትምህርት የፈውስ አገልግሎት ያንገፈግፏል፣ ያስጠላዋል። በነገራችን ላይ እኮ ቪዲዮን የምንለቀው እኛ በዩቲዩብ ለመጦር አይደለም፣ እንዲከፍለን አይደለም። ትውልዱ እንዲድንበት ነው፣ እንዲማርበት ነው፣ ጠላቱን እንዲያውቅበት ነው። አሁን እኮ ሁሉም ከላይ ሲታይ ሰው ይመስላል፣ ነጠላ ሸፍኖታል። አንዳንዱ ደግሞ የማያሳጣ ሰውነት አለ። ሰውነቱ ደርበብ ጉንጩ ድቡሽ ሲል ሁሉ ነገር የተመቸው ይመስለዋል። ከላይ ደህና ነው፣ ከውስጥ ግን ተበልቶ አልቋል። ኩይሳን ታውቃላችሁ አይደል? ከላይ ሲታይ ደህና ይመስላል፣ ከውስጥ ግን ባዶ ነው፣ ምስጥ በልቶታል። የኩይሳ ህይወት የሚኖሩ ብዙ ሰዎች አሉ። ላያቸው ደህና ነው፣ ውስጣቸውን አይነ ጥላ በልቶታል፣ መተቱ በልቶታል፣ ዛሩ በልቶታል፣ ቡዳው በልቶታል። ሰውየው በደመ ነፍስ ነው የሚንቀሳቀሰው የሚሄደው። በቃ ውስጡ ቀፎ ብቻ ሆኖ የሚኖር ሰው ብዙ ሰው አለ። ይሄ መንፈስ ታዲያ መጨረሻ ምን ያደርጋል? ከውስጥ ስንበላ ምልክታችን፣ ከውስጥ ስንጠቃ ምልክታችን፣ ከውስጥ ክፉ መንፈስ ሲያድርብን ምልክታችን ብዙ ነው። እንነጫነጫለን፣ ተስፋ እንቆርጣለን፣ እግዚአብሔር የለም እንላለን፣ ትዕግስት እናጣለን። መጾም፣ መጸለይ፣ መስገድ ያስጠላናል፣ ያንገፈግፈናል። የጸሎት ሰዓት ሲደርስ ይጨንቀናል። እንደው የጸሎት ሰዓት ደረሰ የሚሉ በጣም ብዙ ሰዎች አሉ። በነገራችን ላይ ጸሎት ለመተው ያኮበከቡ በቋፍ ያሉ በጣም ብዙ ሚሊዮን ኦርቶዶክሳውያን አሉ። በግድ የሚጸልዩ አሉ። እንዳይተውት ችግር፣ እንዳይጀምሩትም ችግር፣ ቢተውት ፈተና እንደሚመጣባቸው ያውቃሉ። ግድ በቃ ሳይወድ በግድ የሚጸልይ ብዙ ሰው አለ። ይሄ ምንድነው? ከውስጥ ፈተና። አዳልሞቴ ሶስት አይነት ጥፋት ያጠፋል። አንደኛ በውርስ ቤተሰብን የማጣላት ወንድማማቾችን በውርስ ማጣላት ብቻ ሳይሆን በመተት እንዲማተቱ በመናፍስት እንዲገዳደሉ የማድረግ ባህሪ ያለው፣ እንዲረጋገሙ እንዲያሟርቱ የማድረግ በሞተች ቆይ ሰራለታለሁ እያሉ እንዲገዳደሉ ያደርጋል። በውርስ ያጣላሉ። ቀጥሎ ደግሞ ቡና ሰዓቱን ጠብቃችሁ እንድትጠጡ፣ ያለ ቡና እንዳትንቀሳቀሱ፣ ራሳችሁን ካልጠጣችሁ ቡና ካልጠጣችሁ እንዲያማችሁ የማድረግ ባህሪ ያለው። ሶስተኛ ነገር ደግሞ ይሄ ሃይማኖት ላይ የማጠራጠር፣ ስዕል ፊት የማጠራጠር፣ እምነት የማስቀየር፣ መናፍቅ ወይም እስልምና ወይም ሌላ ነገር ውስጥ ወይም ኤቲስትና ፓጋን የማድረግ ከእግዚአብሔር ከሃይማኖት የማስወጣት ዘልዛላና ከንቱ ዱርዬ የማድረግ ባህሪ ያለው ማለት ነው። በፓንት ወይ ጉድ ፓንትና ካልሲ፣ ፓንት ካልሲ፣ ሱሪ ምናምን እባካችሁ አታስቡ። ሜዳ ላይ አታስቱ። በቤታችሁ በምስጢር አስቀምጡት። ፓንታችሁን አጥባችሁ በቀደም ስናገር ነበር። ፓንታችሁን አጥባችሁ ውጭ ላይ አታስቱ። ሰውነታችሁ ወዛችሁ የሚገኘው እዛ ላይ ስለሆነ አፓካውንት፣ የውስጥ ሱሪ፣ ፓንት፣ ካልሲ በቃ ውስጥ ሰውነታችንን የሚነኩ ነገሮች አጥበን ቤት ውስጥ እናስጣቸው፣ በምስጢር እንያዛቸው ማለት ነው። ከመኝታ ቤታችን ውስጥ አናውጣቸው። ከዛ በኋላ እንግዲህ ያው አይወሰድም ማለት ነው። ወይ ደግሞ ምናልባት ተሳስተን እንኳን የተቃጠለ ማለት ወይ ደግሞ የተቀደደ የምንጥላቸው ካልሲዎችም ሌላም ፓንቶችም ነገሮችም ካሉ ዝም ብለን ሜዳ ላይ ቆሻሻ ላይ አንጥለው፣ በየበሩ ላይ በየመስቀያው ላይ አናንጠልጥለው። ማቃጠል፣ ጠቅልለን ማቃጠል። ስናቃጥለው ወዛችን ላይ ያለው ማለት አያገኙትም ማለት ነው። ዋናው ሴጣን የሚያጠቃው በወዝህ ነው። ገንዘብህን የለፋህበትን የሚወስደው የሚሰልበው። መስገድ እኮ ስላልቻላችሁ ነው እኮ የማይገባችሁ። መስገድ ስላልቻልን ባልሰገድንበት ጉልበትን የሚሰብሩ ማጅራትን የሚመቱ ገንዘባችንን የሚነጥቁ ትውልዶች የተወለዱት እኮ አባቶቻችን መስገድን ጠልተው ነው። የአምልኮት ጊዜ የለም እኮ
የለም እኮ የለም፣ ዝም ብለን መተኛት ነው። ስለዚህ በዚህ መካከል በስነ ልቦና ውስጥ በዕለት ኑሯችን የተከናወነው አብሮ ይጸነሳል። ስትሳደቢ የጸነሽው ያው ሲሳደብ ያድጋል። ስልጣንም ሲይዝ ተሳዳቢ ነው፣ ወንበርም ሲይዝ ተጋፊ ነው። አብሮት ነው። መስገድ ነው የሚያከሽፈው። መንበርከክ ስትጀምር፣ መጸለይ ስትጀምር፣ መስገድ ስትጀምር ለአምልኮት መገዛት ስለሆነ ዲያብሎስ ዝም ይላል። የክፋቱን ኃይል ሊጽፍበትና እድሉ ሊያደርገው አይችልም። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።